ሰላም እንዴት ናችሁ? ወደዚህ ቻናል ተከታታዮች ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ለብዙ ሰዎች እንዲደርስ ቪዲዮን ላይክ ማድረግ ፈጽሞ እንዳይዘነጋ። ለተሰሙ መረጃዎችን ከተለያዩ ምንጮች ወደ እናንተ ይዤላችሁ መጥቻለሁ። አብራችሁን ቆዩ። የማንቸስተር ዩናይትድ አሰልጣኝ የሆኑት ሩበን አሞሪም ተጫዋቾችን ወደ ኦልድ ትራፎርድ የመሳብ ችግር የለብንም ሲሉ ተናግረዋል። ምንም እንኳን ማንቸስተር ዩናይትድ አሁን በታሪኩ መጥፎ የሚባል ሲዝን እያሳለፈ ቢሆንም እንኳን ተጫዋቾችን አሁንም ቢሆን በፕሮጀክታችን ላይ እምነት እንዳላቸው ተናግረዋል። 14ኛ ደረጃ ማለት በፕሪሚየር ሊጉ ኢራ የከፋ እንደሆነ ይታወቃል። ሆኖም ግን እንደ ማቲያስ ኩና ያሉ ተጫዋቾችን ክለቡን መምረጣቸው በፕሮጀክቱ ላይ ያላቸውን እምነት ፍንትው አድርጎ ያሳያል ሲሉ የማንቸስተር ዩናይትድ አሰልጣኝ የሆኑት ሩበን አሞሪም ተናግረዋል። አሞሪም ታዲያ የዘንድሮ ዩሮፓ ሊግን በማሸነፍ ወደ ቻምፒዮንስ ሊግ ለማለፍ ቡድኑ ጠንክሮ እንደሚሰራም አሳውቀዋል። ሌላኛው መረጃችን እንግዲህ ማቲያስ ኩኒያን ይመለከታል። ማንቸስተር ዩናይትዶች እንግዲህ ለተጫዋቹ በሳምንት ወደ 200,000 ፓውንድ የሚጠጋ ገንዘብ ለመክፈል ዝግጁ እንደሆኑ ታውቋል። ይህ ድንቅ ብራዚላዊ ተጫዋች እንግዲህ 20 ጎል በ31 ጨዋታዎች ማድረግ የቻለ ድንቅ ተጫዋች ነው። ሁሉም የማንቸስተር ዩናይትድ ደጋፊ ማለት ይቻላል የማቲያስ ኩኒያን ዝውውር በተለይም ትናንትና እንግዲህ ወልቭስ ከሌስተር ጨዋታ ጋር አድርገው ነበር። እንግዲህ በዛም ጨዋታ ላይ እንግዲህ ማን ኦፍ ዘ ማች መሆን ችሏል። 1 ጎልና 2 አሲስት ማድረግ የቻለ ተጫዋች ነው። ተጫዋቹ ታዲያ ምን ያህል ሰልፍሽ ያልሆነ ተጫዋች እንደሆነ ትናንትናው ጨዋታ አስመዝግቧልና ብዙዎቹ የዩናይትድ ደጋፊዎች ተጫዋቹን አምጡልን እያሉ ይገኛሉ። ስጋት የሆነባቸው ነገር ደግሞ ሌላ ክለብ እጁን እንዳያስገባ ከመፍራትም አንጻር ነው። ተጫዋቹ ዘንድሮ የውድድር ዓመት እያሳየ ካለው እንቅስቃሴ አንጻር ማንቸስተር ዩናይትድ ተጫዋቹን ቢያመጣው የሚል ፍላጎት አላቸው። ተጫዋቹ እንደሚታወቀው 25 ዓመቱ ነውና በብቃቱ ፒክ ደረጃ ላይ ነው የሚገኘው። ማንቸስተር ዩናይትዶችም ይህንን ተጫዋች ለማስፈረም ስራ እየሰሩ እንደሆነ ይታወቃል። እዚህ ጋር ግን ጥያቄው የዩናይትድ የማጥቃት ችግር በኮና ብቻ ይፈታሉ ወይም ደግሞ መፍትሄ ያገኛሉ የሚለው ነገር ነው። እንግዲህ ዩናይትዶች ሌላ አንድ አጥቂ ለማስፈረም ዝግጁ መሆናቸው የታወቀ ሲሆን መውረዱ የተረጋገጠው ኢፕስዊች ታውን የሊያም ዴላፕን ዋጋ ወደ 30 ሚሊዮን ፓውንድ ማውረዱ የታወቀ ሲሆን በተለይም ለአሞሪም የ343 ታክቲክ ተጫዋቹ አመቺ እንደሚሆን ይጠበቃልና ዩናይትዶች ከኩና ዝውውር ጎን ለጎን ነው እንግዲህ የሊያም ዴላፕን ዝውውር ለመጨረስ እየሰሩ የሚገኙት። በሩበን አሞሪም እጅግ የሚደነቀው ኤደርሰን በተለይም ደግሞ በመሃል ክፍል ለተዳከመው ማንቸስተር ዩናይትድ ትክክለኛ መፍትሄ ይሆናል ተብሎ ይጠበቃል። ዛሬ የሚወጡ መረጃዎች እንደሚጠቁሙት ከሆነ ታዲያ የፔፕ ጋርዲዮላው ማንቸስተር ሲቲ የመጀመሪያ ጥያቄው ሊያቀርብ ማሰቡ የተገለጸ ሲሆን ለኤደርሰን ታዲያ 50 ሚሊዮን ዩሮ የሆነ ፓኬጅ ለማቅረብ እንዳሰቡ ነው እየተነገረ የሚገኘው። ዋናው ነገር ግን የቻምፒዮንስ ሊግ ተሳትፎ ማግኘት እንደሆነ ተገልጿል። በተለይም ተጫዋቹ በቻምፒዮንስ ሊግ ወደሚሳተፍ ክለብ የመዘዋወር ፍላጎት እንዳለው ታውቋልና ማንቸስተር ዩናይትድ አንድ ቻንስ አለው። እሱም ደግሞ ዩሮፓ ሊግን አሸንፎ በቻምፒዮንስ ሊግ ተሳታፊ መሆን ነው። እንግዲህ በርካታ ተጫዋቾችን ወደ ኦልድ ትራፎርድ ማስኮብለል የሚችል ይሆናል ያን ማድረግ የሚችል ከሆነ። የዘ አትሌቲክስ ጋዜጣ ጸሐፊ የሆነው ዴቪድ ኦርንስተን አሌሃንድሮ ገርናቾ ከማንቸስተር ዩናይትድ የመልቀቁ ጉዳይ እንደሰፋ ተናግሯል። ምንም እንኳን ተጫዋቹ በማንቸስተር ዩናይትድ ቤት ለመቆየት ጥረት ቢያደርግም ነገር ግን አሁንም ቢሆን ተጫዋቹ አሰልጣኝ ሩበን አሞሪምን ማሳመን የሚችልበትን ብቃት እንዳላሳየ ተገልጿል። ቀያዮቹ ሰይጣኖች ከተጫዋቹ ሽያጭ በቂ የሆነ ትርፍ ያስገኘናል ብለው ያስባሉ። ከፋይናንሻል ፌር ፕሌይ ጋር ተያይዞ የሚመጣውንም ጥያቄ ያስቀርልናል ብለው ያስባሉና ተጫዋቹ 70 ሚሊዮን ዩሮ ነው እንግዲህ ማንቸስተር ዩናይትዶች ከተጫዋቹ የሚፈልጉትና የጣሊያኑ ክለብ ናፖሊና የእንግሊዙ ክለብ ቼልሲ ደግሞ በተጫዋቹ ላይ ፍላጎት ያሳዩ ክለቦች ናቸውና ዩናይትዶች በቂ ገንዘብ የሚያቀርብ ክለብ ካለ ተጫዋቹን ለመሸኘት በተለይም ደግሞ በዚህ ሳምንት ይህንን ውሳኔ እንዳሳለፉ እንግዲህ ታማኙ ጋዜጠኛ ዴቪድ ኦርንስተን ነው የዘገበው። በክረምቱ ከማንቸስተር ዩናይትድ ይለቃሉ ተብለው የሚታሰቡ ተጫዋቾችም ዝርዝር ውስጥ አስቀምጧል። እንግዲህ ራሽፎርድ፣ ሳንቾ፣ አንቶኒ፣ ማላሻ፣ ካስሜሮ፣ ራስመስ ሆይሉንድ፣ ኤሪክሰን እና ሊንድሎፍ በክረምቱ ማንቸስተር ዩናይትድን ይለቃሉ ተብሎ የሚታሰቡ ተጫዋቾች ናቸው።
እንግዲህ ከብዙ አጥቂዎች ጋር ስሙ እየተነሳ የሚገኘው ማንቸስተር ዩናይትድ ከጣሊያኑ አጥቂ ማቴዎ ሬትኬ ጋር ስሙ በድጋሚ ተያይዟል። ማንቸስተር ዩናይትድ በፔርጋሞ ክለብ አትላንታ ድንቅ ጊዜን እያሳለፈ የሚገኘውን የ25 ዓመቱን ጣሊያናዊ አጥቂ ማስፈረም ይፈልጋል። ማንቸስተር ዩናይትዶች ተጫዋቹን በቅርበት እየተከታተሉት የሚገኙ ሲሆን የሬትኬ የዝውውር ዋጋም 60 ሚሊዮን ዩሮ አካባቢ ነው ተብሎ ይገመታል። ታዲያ ቀያዮቹ ሰይጣኖች ይህንን ስምምነት ለመጨረስ የሚያስችል በቂ የፋይናንስ አቅም እንዳላቸውም የተገለጸ ሲሆን ሬትኬ በዚህ ሲዝን በጣሊያን 31 ጨዋታዎችን አከናውኖ 23 ጎልና 5 ጎል የሚሆኑ ኳሶችን አመቻችቶ ማቀበል የቻለ ድንቅ ተጫዋች ነው። ማንቸስተር ዩናይትዶችም ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ተገልጿል። ቪክተር ኦሽሜን እንግዲህ በማንቸስተር ዩናይትድ በናፖሊ ቤት እየተከፈለው ከሚገኘው ደሞዝ እኩል ማግኘት እንደሚፈልግ ታውቋል። ይህም አመታዊ 12 ሚሊዮን ዩሮ ደሞዝ እንደማለት ነው። በተጨማሪ ዩናይትድ የተጫዋቹን 75 ሚሊዮን ዩሮ የውል ማፍረሻ መክፈልም ይኖርበታልና ክለቡ ይህንን ሁሉ ወጪ ለማውጣት ፍቃደኛ እንዳልሆነ ተገልጿል። ዴቪድ ኦርንስተንም እንደዚሁ ፋብሪዚዮ ሮማኖም ያረጋገጡት ነገር ማንቸስተር ዩናይትድ ከዚህ ተጫዋች ዝውውር ራሳቸውን ማግለላቸውን ነው። የማንቸስተር ዩናይትድ የምልመላ ክፍል ዳይሬክተር ስቲቭ ብራውን ከክለቡ ሊለቁ እንደሆነ ታውቋል። ኢኔዮሶች ወደ ማንቸስተር ዩናይትድ ከመጡ ጊዜ ጀምሮ በርካታ የሰራተኛ ቅነሳ በተለያዩ ዲፓርትመንቶች ላይ ተከናውነዋልና አሁን ላይ ደግሞ ማንቸስተር ዩናይትድ በርካታ የስካውቲንግ ክፍል ሰራተኞችን ለመቀነስ በሂደት ላይ እንደሆነ ታውቋል። በሚቀጥለው ሳምንት በካሪንግተን ስብሰባ የሚደረግ ሲሆን በዛ ስብሰባ ላይ ከማንቸስተር ዩናይትድ እንዲለቁ የሚፈለጉ የስካውቲንግ ክፍል ሰዎችንም እንደሚያሳውቁ ታውቋል። እንግዲህ ኒውሶች ጠንከር ያለ እርምጃን እየወሰዱ ይገኛሉ እና በርካታ ሰራተኞችንም ከክለቡ ማሰናበት ደግሞ የመጀመሪያው እርምጃቸው እንደሆነ ታውቋል። ሩበን አሞሪም እንግዲህ እንዲህ ሲል ተናግሯል። የማንቸስተር ዩናይትድ ስራን በመረከቤ ምንም የምጸጸተው ነገር የለም። ይህንን ጥያቄ ከ4 ወር በፊት ጠይቃችሁኝ ቢሆን ኖሮ ምናልባትም ስራውን በመረከቤ ላማረር እችል ነበር። ነገር ግን አሁን ላይ ያለንበት ችግር ወደፊት በደንብ ይረዳናል የሚል እምነት አለኝ ሲሉ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ተናግሯል። ለራሴ መከላከል አልፈልግም። እንደዚህ አይነቱ ውጤቶችን እያስመዘገብንም ቢሆን ለራሴ መከላከል ሞኝነት ነው። ሰዎች ለቡድን ያጫወት አንድ ስልት ብቻ እንደምጠቀም ሲያወሩ ሰማለው። ሆኖም እኔ ከተለያዩ ሲስተሞች ጋር መላመድ የምችልና ለመተግበር የምሞክር ሰው ነኝ ሲሉ እንግዲህ ሩበን አሞሪም ተናግረዋል። ማንቸስተር ዩናይትድ እንግዲህ ከሩበን አሞሪም ታክቲክ ጋር ይሄዳሉ ተብለው የሚታሰቡ ተጫዋቾችን በክረምቱ የዝውውር መስኮት ለማስፈረም እንግዲህ ቆርጦ እንደተነሳ ነው እየተገለጸ የሚገኘው። በክረምቱ የዝውውር መስኮት እንግዲህ በርካታ ተጫዋቾች ወደ ኦልድ ትራፎርድ ይመጣሉ ተብሎ ይጠበቃል። የመጀመሪያው ፈራሚ እንግዲህ ማቲያስ ኩና ይሆናል ተብሎ ነው የሚገመተው። ውድ የዚህ ቻናል ተከታታዮች በአዲስ ቪዲዮ እስከነገናኝ ድረስ መልካም ሮል ሰመኘው።